በዛሬው ቪዲዮ እነዚህን ከ25 ዓመት ትዳር በኋላ ድንግልናዋን ድጋሚ አሰርታ ባሏን ሰርፕራይዝ ያደረገችው ቲክቶከር እዚህ ይኸውልሽ አሁን በሌዘር አለ በሌዘር የሌዘሩ it will take time long time ይወስዳል ግንኙነት ሰዓት ድንግልናው ከተሰራው በኋላ በዛ ታይም ደም ይፈሳል ጠብ ጠብ ይላል ፍስስ ምናምን አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ያልጋ ስህተት ውጋት የቀጠናው ዝጋት ይላል ባየ ምን ይባላል? ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ አረጋው ያለ አረጋስ ላይ ይችላል ያማታል እንዴ አንቺ ልጆችሽስ አጠገቧ ሰው የለም አረ ባላ ደውሉለት በእናታችሁ እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ እስኪ። ሰሞኑን እንግዲህ ትንሽ ጠፋ ብዬ ነበረ። አንዳንድ ሰዎች እንግዲህ ምን ነው ጠፋሽ ኤፍራታ? ምንድነው? ምን ጠለፈሽ? ምን በላሽ? የበላሽ ጅብ አልጮህ አለ የሚሉ ኮሜንቶችን አይቼ ነበረ። ስላሰባችሁኝ አመሰግናለሁ። መጥፋቴን ተሰምቷችሁ ለምን ጠፋሽ ላላችሁ በጣም አመሰግናለሁ። የጠፋሁት እንግዲህ በአዲስ መልክ ስራ ለመጀመር አዲስ ስቱዲዮ እያደራጀው ስለሆነ ነው። በፊት ላይ እንግዲህ ቤቴ ውስጥ ነበረ ቪዲዮ እየቀረስኩ ማቀርብላችሁ። አሁን ደግሞ አዲስ ቢሮ ተከራይቼ የራሴን ስቱዲዮ እያደራጀው ስለሆነ ነው የጠፋሁት። ለማንኛውም እንግዲህ በአዲስ መልክ ስራ ስንጀምር ይሄ ቤት ምን ይፈልጋል? እንደሚታወቀው ፎንቁካ በጣም ተደካክሟል። ቤታችን በቃ ተሟሙታል ማለት ይቀላል። ፍቅር ስጡት። ፍቅር አሰጣጡን እንግዲህ ለማታውቁ ሰብስክራይብ በምትል ቀለም ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ለአዲሱ ቤታችን አዲስ ፍቅር እንስጠው እያልኩ ወደ ቪዲዮ ሌሊቱ ሙሉ ስጸልይ ነው የማድረው። ጸሎቱ አያስተኛኝም። እማማ ዝናሽ ለጥ እንደዚህም አድርጎ አለመተኛት የለም። እውነትም እማማ ዝናሽ ሲጸልዩ ነው የሚያድሩት። ምንድነው የምቆፍረው? ኧረ ጅጅና የልብሽ እኔ አንቺን ለመዳር እያልኩኝ ሽርጉድ I feel good በዴ ነው። ሰላም፣ ራስሽን አስተዋውቂ። ኪያ እድሜሽ ስንት ነው? 16 መሸጫውን አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ለአንድ ቀን ወንድ ብሆን ብዙ ድንግሎችን እበላ ነበር። ወይኔ በላቸው ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። ያልጋ ስህተት እስኪ ራስሽን ከ10 ሬት አድርጊ። 100 ኦ ማይ ጋድ ዋው ፍቅረኛ አለኝም የለኝም አለኝ በጭንቅላቴ ውስጥ እኮ አለ የምፈልገው ሰው ግን በአካል የለም። ጥሩ አገላለጽ ነው። ዋው ጭንቅላቴ ውስጥ እኮ አለ ግን በአካል የለም። የሆነ ሰዓት የሞቲቬሽናል ስፒከሮች አለን ብር አለን ብላችሁ የሆነ መኪና አለኝ ቤት አለኝ ምናምን ብላችሁ ለአይምሯችሁ ንገሩት። በቃ እንዳላችሁ አስቡ፣ እንዳላችሁ ፊል አድርጉ ይሉ ነበርና ሊያጨልሉን ታጥቀው ተነስተው ነበረ። አሁን በረደ፣ እግዚአብሔር ይመስገን። አሁንም እህቴ ፍቅረኛ አለኝ ጭንቅላቴ ውስጥ አለ
የት እንዳለን ማላቀው ይመች 7 ሳምንት ህክምና 10 ኪሎ ቀንሻለሁ። ጤና ይስጥልኝ ውድ የቲክቶክ ቤተሰቦቼ። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘው የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማ ነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። አይገርማችሁም? እኔም ይሄን ነገር ፊል አድርጌው ነበርና አርቲስት ሰማኸኝ በለው ነፍሱን ይማረውና ከሆነ ጊዜ በኋላ በጣም የሰውነት ክብደቱ ጨምሮ ሙድ መያዣ ሁሉ ሆኖ ነበረ። በጣም ከባድ የሚባል ውፍረት ነበረ የወፈረው። ከዛም ለመቀነስ በሚያደርጋቸው ሂደቶች ውስጥ እንግዲህ ምንም አይነት የጤና እክል እንደሌለበት በተለያዩ ሚዲያዎች ላይ ውፍረቱ ያመጣበት ምንም አይነት የጤና እክል እንደሌለ ሲናገር ነበረ። ግን ይህን ህክምና ክትትል ማድረግ ከጀመረ በኋላ በድንገት ነው እንግዲህ የሞቱን ዜና የሰማ ነው። ሐኪሟ እንደተናገረችው እንደዚህ አይነት ከባድ የሚባሉ የኪሎ መቀነሶች እስከ ሞት ደረጃ ጉዳት ያደርሳሉና እባካችሁ ለመቀነስ የሚደረጉ ፈጣን ሂደቶችን ባትጠቀሙ ብዬ እመክራለሁ። ውፍረቱም ቶሎ እንዳልመጣ ሁሉ ክሳቱም ቶሎ አይመጣምና ጊዜ ይፈልጋል፣ ትዕግስት ይፈልጋል። ጊዜ እንጠብቅ እስክንከሳ በአንዴ ሙልጭ ብሎ ለመክሳት የምናደርገው አካሄድ ህይወታችንን እስከ ማሳጣት ከሚደርስ ተረጋግተን ቀስ ብለን ስፖርታችንን እየሰራን ጤናማ አመጋገብን እየተመገበን የምንፈልገው የሰውነት ክብደት ላይ መድረስ እንችላለን እንጂ እንደዚህ ከባባድ አይነት የመክሳት ቻሌንጆችን ባትጀምሩ መልካም ነው ብዬ አስባለሁ። ሰሜ ባላገሩን እንግዲህ አሁንም በድጋሚ ፈጣሪ አምላክ ነፍሱን ይማረው። ዘንድሮ የማይሰማ ጉድ የለም። አባቷ በሰው ፎቶ ጀንጅኖ የራቁት ቪዲዮ ለቀቀባት። ምን ታደርግ ነበር? ያኔ እኔ ብሞትሳ እውነት ያኔ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ራሴን አጥፍቼ ቢሆንስ ራሴን እስከመላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አር ነበረ? እኔ እኮ ዛሬ ላይ ሰራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳ መተንፈስ አምኝታ የተኝቼ እንኳ እንባዬ ባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስቲ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ? እንደው እኔ የምጠይቅህ ልሽ እንደው እንደዚህ ተነሳሳ እኔ ጓደኛዬ ወንድሜ ትልቅ አባቴ ያው ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለች። በምድራችን ላይ ብዙ ሴቶች መጥተዋል። ልሽ እንደዚህ ልታረግ ቻልክ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ናት። እኔ ልጅ ነኝ። እኔ እናንተ አንገናኝም። በእድሜ እንደ አባት ናት። እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? አንድ ሁለት ሶስት አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማው እኔ አንተን ለመበደል ወይም አታስቀይመኝ ምናምን አይደለም። እንግዲህ እኔ እናንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው እሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ቢሆን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው ቢሆን
ለልጄ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ ግን ዛሬም ነገ ምድርን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቅህ። አንተ ለክፋት እንደማላስብህም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብህ ታውቀዋለህ። ይህንንም ለአንተ ስትልምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይህን ነው ልላቸው የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለች። ወይ ጉድ! ምን ይባላል? እስቲ አሁን ይሄ ምን ይባላል? የገዛ አባት በሌላ ሰው ፎቶ አድርጎ ልጁን አዋርቶ የራቁት ቪዲዮ እስከ መልቀቅ እስከ ማስላክ እዚህም ደርሰናል። ለማንኛውም አባት ያልታመነ ማን ሊታመን ነው ወገኖቼ? እንዴ ይቅርታ ይላል እንዴ? ደግሞ እንቅርት ይፍረጥ። የመጀመሪያ ልጄ ናት። ምን ወይ በጣም ነው የምትወዳት። በስማ የኢትዮጵያ የጤና ባለሙያ ያለበት ሁኔታ ይሞታል ወይ ታዲያ? ለምን ፍቅረኛ እንድትሆን እንደፈለግኩ ታውቃለህ? በምደውልበት ሰዓት እሷን ማለት የተለያዩ ትምህርት ቤት የተለያዩ ሴቶች ጓደኛ ምናምን አሉኝ፣ ወንዶችም ሴቶችም ምናምን አሉኝ። ሊያ ጋር ስደውል እሷ ጋር ስደውል እንዴት ዋልሽ? እግዚአብሔር ይመስገን ቤስት ፍሬንድ እኮ ነው ማለት ነው። ምን እያደረግሽ ነው ምናምን ስላት አሁን ቡኮ እያቦካው ምናምን የምትለኝ ገብቶሃል? አሁን ቡኮ እያቦካው ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። ሌላ ሰው ጋር ግን በዛ ሰዓት ሌሎች ሴቶች ጓደኞች ጋር በመደውል ሰዓት ግን ወይ ፊልም እያዩ ነው የሚሉኝ፣ ወይ ደግሞ ጌም እየተጫወትን ወይ ደግሞ ቻት እያደረጉ ይላላ። እንደሱ አይነት ወሬ ነው። አሁን ቆይ ቡኮ እያቦኩ ነው በግራ እጄ ነው ምናምን ነገር ስትለኝ እነዛኞቹ እኮ አቦኩም ማለት አይደለም፣ ግን እሷ ሁሌ በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። አራ ሸሚዝ የሚተኮስ ነው ወደፊት አንዳንዱ ጌታ እሱ ሞር ማረኪ እሷነቷ አይደለም የማረከው፣ አስተሳሰቧ አይደለም የማረከው፣ አተር ኮር ማንነቷ አይደለም የማረከው የምታቦካለት ቡኮ ነው፣ ለከርሱ አጥባ የምትተኩስለት ሸሚዙ ነው የማረከው። በአጠቃላይ ለሱ የምታወጣው ጉልበቷ ነው የማረከው። እና ባለትዳር ናቸው። ባለትዳሮች ብቻ ስለ ትዳር ያውሩ። ባይ ዘ ዌይ ስለ ትዳር ትክክለኛውን ነገር ስንናገር ደማችሁ የሚፈላው እንደዚህ አይነት ሸክም ቤታችሁ አስቀምጣችሁ ስለምትኖሩ ነው። ለዛ ነው ዲፌንሲቭ የምትሆኑት። በማብኳትና ባለማብኳት አይለካም የሰው ማንነት። ወይም ደግሞ የቤት ውስጥ ስራ ስለሰራች ያቺ ሴት ፐርፌክት ነች ለትዳር ትሆናለች ማለት አይደለም። ባይ ዘ ዌይ አቤቱ ሊማርክ የሚገባው ጭንቄዋ ነው፣ አስተሳሰቧ። ስለ ነገ ምን ታስባለች? አንተም እንደዛ ወንዱ ስለተጠገረረች ምናልባት ጉልበቷ እየተበዘበዘም ሊሆን ይችላል፣ ያለ ፍላጎቷም ሊሆን ይችላል። ይሄ እሷ ማቹርድ ነች ወይም ደግሞ በጣም በቃ ለትዳር የምትሆን ትክክለኛ ሴት ነች አያስብልም። እና ከቡኮ ነው ፍቅር ያዘ። ግን ተመችቶኛል። እነዚህ ልጆች ትንሽ ይባረቅባቸዋል። ሳስበው ይባረቅባቸዋል። ከዚህ በፊት ምን አሉ? ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። አይደለ? አዎ 100%። ሴት ልጅ ትልቁ ችግሯ ምን እንደሆነ ታውቃላችሁ? ኦኬ፣ ያለ ጊዜ ፍቅረኛ መያዝ። በቃ ይሄ ነው ዋነኛ ችግሩ። ትልቁ ህይወታችንን ከሚያጨልሙ ነገሮች ውስጥ ይሄ ያለ ጊዜ ፍቅረኛ መያዝ ነው። ለቤተሰብ ሳንኖር ለኛ ሳንኖር በቃ አንድ ነገር ራሱ ለቤተሰብ ሳናረግ እንዲሁ በካንቱ እድሜያችን የሚያልቀው በዚህ ነው። እና ምን ልላችሁ ፈልጋለሁ፣ ንቁ። በቃ አትሸወዱ፣ በጥቃቅን ነገሮች አትሸወዱ። ህይወትን በቃ ለመጓዝ ህይወትን በጥሩ መንገድ ለመሄድ አስቡ። ለሁሉም ጊዜ አለው፣ አትቸኩሉ። እህቴ ከሰማሽኝ ሽሚ፣ እድሜ ልክሽን የሚያስከፍል ዋጋ ነው የምታደርጊው።
she's right ትክክለኛ ንግግር ነው የተናገረችው። በነገራችን ላይ ማለት ያወቅን የሰለጠንን ይንቃን ምናምን አርድና ምናምን እየመሰለን ወላጆቻችን ታይ ቆይ ገና ነሽ ረፊ የሚሉንን ነገር አንሰማም ምናምን ብለን ወንድርቅ እንለና ከዛ በኋላ ልካችን ሲገባም ያለችኝን በሰማው ኖሮ እንላለና ቲኔጀሮች አትፍጠኑ እሺ አይጠቅምም እውነቴን ነው ልጅቷ እውነቷን ነው ውጋት የከተማው ዝጋት ይላል ባየ ምን ይባላል አሲንጅራ ያልኩ አይደል እንዴ እስቲ ወጋጋው ከነጩም ከቀዩ ምርጥያንስ ናዚያንስ የሰሞኑን ትሬንድ ነች ስለ መንግስቱ ኃይለማርያም ምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ፍረስ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ ሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩን እንጂ ከስር ማውጣት አለ ይወጣል። ካልተተካ ባዶን ነው የምትቀረው። ቢቀርስ ልሄድ ነበር ወደ ሀገሬ የሆነ ወደ ጅማ አቃተኝ። በቃ መሄድ አለብኝ ከዚህ በላይ መታገስ የለብኝም ብዬ ለማዘር ደውዬ ልመጣ ነው ልበላት እያልኩ እያሰብኩ አርቲስት ቴድሮስ ተስፋዬ አንድ ስራ ይዞልኝ መጣ። በዛች በሰጠኝ ስራ ምንጭ ነው የቻልኩ አዲስ አበባ ፋይት እያደረግን ያለን እስካሁን። በዚህ ውስጥ ሁሉ እያለፍክ ነው እንግዲህ አሁን ደግሞ አደጋ ያጋጠመ። እኔ አንድም የጋበዝኩህ ወደምትወደው ሙያ በሰላም እንድትመለስ ወዳጆች እንጸልያለን። አይዞ አበርታው። ቤት ለምን ይቀመጣል ይውጣ ስላሉኝ ነው። ወጥቷል ይሄው። ከዛ ውጪ እንግዲህ በጣም የሚወድህ ወዳጆችህ አንድ ቲያትርና አንድ ፊልም እንግዲህ ያንተን የጤንነት ሕክምና ለማገዝ ይመስለኛል እንግዲህ በኢትዮጵያ ብሔራዊ ቲያትር የሚታይ ቲያትር አለ። ሙሉ ገቢው ለዳኒ ጢሞ እንዲውል በተለይ ተወዳጁ ተዋናይ አማኑኤል ሀብታሙ እስኪ አስደስተው ንገረው ብሎኛል። ይኸው ነገር ያለው እጅግ በጣም ሰኔ 15 በኢትዮጵያ ብሔራዊ ቲያትር ታላቁ ንጉሥ አርማ ቲያትር ይታያል። ከዚህ የሚገኘው ገቢ በሙሉ ለዳኒ ይሁን ተብሏል። ይህን ጀግና አርቲስት መቼስ በልጄስ ድራማ የማያውቀው አለ ብዬ አላስብም። በእውነት በጣም 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 ይችላል ዳኒ ይችላል። በጣም ጎበዝ ተዋናይ ነውና አንዳንዴ በቃ አቅም ይኖራቸውና ጨላላይ በቃ ተከፋይ አይሆኑም፣ ብዙ ስራዎችን አይሰሩም ምናምን። የትወና አቅማቸው ግን በጣም ይገርም ነው። እስቲ እድል ስጧቸው ለእንደዚህ አይነት ሰዎች። አረ ማለት ነው እግዚአብሔርን በዚህ ሰዓት ማንም ነው የማይታመነው ማለት ነው። ትናንት ስራ ቦታ ማታ ላይ ምሽት 3 ሰዓት ሊሆን ሆኗል እንጂ ኦሬዲ ሆኗል 3 ሰዓት ሆኗልና የመንግስት መኪና ፓትሮል ነው። ሴት አለችው አብራ ሙስሊም ነች፣ ተሸፋፍናለች። ትንሽዬ ፊቷ ይታያል፣ ማዲያት አለባትና በርገር አዘዙ 2 ስፔሻል በርገር። ከዛ ላይ ቴካዌ ያስደርገውን ዋጋውን ጠየቀን። ዋጋውን ልክ ሲጠይቅ ዋጋውን ስንነግረው ደበረው። ከዛ ይሁን በቃ አለ። ከዛ በኋላ ምግቡን አልደረሰም እንዴ ከዛ እኛ ደግሞ ሼፎቹን ስናጣድፋቸው ከዛ ሰርተው ሰጡን። ቴካዌ ያስደርገው ከዛ እባክሽ ከዛ እንትን አለን። ዋጋው ልክ እንደነገርነው በቃ ይሁን ችግር የለም ውሃ አምጫለ። ውሃ ልናመጣ 1 ሊትር ውሃ ልታመጣ ስትሄድ ላጥ ብሎ ሄደ። መድኃኒዓለም እንደው ከህይወት ይውጣ ምንም ማለት እግዚአብሔር የበላኸው ምንድነው? የእግር እሳት ነው ይባል። የእግር እሳት ይደፋ እንትን ሸርታቴ ይርቀቅብህ። እኛን ያን ብር ማለት ነው 5-6 ቀን ሰርተን ነው የምናመጣው። አፈር ብላ። ከምንም በላይ ደግሞ ሴቷ እምቢቲ ይድፋሽ። አይደብርሽም? እሷ ራሱ ምን አንቺ ሴት ሆነሽ እንደዚህ አመላል ከኛ ይበላል። ከኛ ሰው እየመረጣችሁ ብሉ።
እግዚአብሔርን በአሁኑ ሰዓት አስተናጋጆች ጀመር ፓትሮል ነው የመንግስት መኪና ነው ተጠንቀቁ ደረጋል ከደሃ ትሰርቃለህ ቢያንስ እግዚአብሔር ይሄ ብቻ አይደለም እንደገና ማትከፍሉ ሰዎች ማለት ነው ማትከፍሉ ሰዎች ስትበሉ ቀለል ያለ ነገር በልታችሁ ሂዱ ቢያንስ ብሉ ግን ቀለል ያለ ነገር በልታችሁ ሂዱ የ200 ብር በቃ 300 ብር ምናምን ነገር ቢያንስ በአንድ ቀንና በሁለት ቀን በሶስት ቀን ምን ከፍለው ነገር ሂሳብ እየበላችሁ ሂዱ ያገር ማአት እየበላችሁ እኛን አታስጎዱ እንዴት ለምን በተለይ እንደው እሜቤቴ ሆይ ሸርታቴ ይልቀቅብሽ እማያስቀምጥ አንተም ብትሆን እማያስቀምጥ ምንድነው እናቱን ብትሆን ቢያንስ እሱ ልጅ ግን እሷ ትልቅ ነች ትልቅ ብትሆን ነው እሱም ማሰብ ይችላል አፈሪ ብላ እንጂ ቢያንስ ቀለል ያለ ምግብ ብትበላስ እግዚአብሔር እና አሁን ሲጀምር ቃር ነው የሚለቅበት ይሄ እንዴ እኔ እኮ ለመስማትም ቸገረኝ ተንጣጣችሁ ለሁለት ግን የደረሰባችሁ በደል ባንጣጣችሁ አይገርመኝም ኖር ነው አንዳንድ ሰዎች ኖር ነው እውነታቸውን ነው እኮ ከነዚህ ሰዎች አሁን እንደው ይበላላችኋል ኖራም በአለጌ አሁን ክረምቱ መጥቷል ማሊያ ወላ ምናምን ትላለህ ይመዘገብልሃል ይሰጣል በአግባቡ ተጠቀም ክረምቱ መጣ እንግዲህ ማንም አይችልም አንተን ይኸውልህ ይቺ በሶ ጧት ትሬኒንግ እያልክ የምትሮጥ ጧት ይቺ በሶ ለሁለት ወር ግማሽ ኪሎ ናት ለሁለት ወር አንዳንድ ማንኪያ ተጠቀም በቀን ነግሬሃለሁ ይሄው ማሊያ በምን ልሰራ ነው ይሄው ማሊያ መጀመሪያ በሶ ግማሽ ኪሎ እሺ ማሊያ ይሄው ሙሉ ትጥቅ ይሄው ሙሉ ማሊያ ሙሉ ትጥቅ ምን ያሰብን ትይንት ለምን አጨቃጨቀህ አንተ ጋር ይሄው ካልሲ ይሄው ሁለት ካልሲ ቢያልቅም ቢቀደድም ይሰፋል ተሰፍቶ ይደረጋል አይደለ ይችን ካልሲ በአግባቡ ተጠቀም ለ6 ወር ካልሲ ለ6 ወር እሺ ሳሙና ዘጨቃ ውስጥ ገብተህ በየምናምኑ መተሻወር ትወስድ የለም ይቺ ለ3 ወር ይቺ ሳሙና ቆርጠህም ተጠቀመ ለብቻ ተደለ ማንንም ለዛ ለጓደኛ ለዛ የለም ኢኮኖሚ ወቅ እሺ ሳሙና ለ3 ወር መስከረም ላይ ጠብቀኝ ከመስከረም ውጭ ምንም የለም ይቺ ይኸውልህ ይቺ ታጥበህ ያቻፈር የሆነች ፊትህን የምትታበስባት እግርህን የምትታበስባት ለሁለት ወር ይቺ ለ2 ወር የምን ትሬኒንግ ምናምን መሮጥ ጧት ኳስ እስቲ አታንጥረው ቀስ ብለህ ምተው እስቲ አብራችሁ እንደ ቤት የምትመጡ እዛ የምትደባደብ ነው በጣም አትምተው ምን እንደምትመተው ቀስ ብለህ ነካ ነው አትምተው ኳስ ለአንድ አመት አትምተው ማታ አብራችሁ እንደምትመጡ አብራችሁ ይኸው ትራንስፖርት ለ3 ወር ትራንስፖርት ለ3 ወር በቃ አለቀ ካልሲ ይቀደድብኛል ቢቀደድም ይሰፋል ይቺን አትጠልዛት እስቲ አትምታት ቢያንስ የሰው 4 ወር 5 አመት 6 አመት ይጫል አንተ እኮ ትላታለህ ቀስ ብለህ ምታት ለምን ተስጨነቃት በሶማ ይበቃሃል በቃ ይሄን ይመስላል እዚህ ጋር ፈርም ክረምት እቺ 2 ወር ካንተ ጋር እኔ አልጨቃጨቅም መስከረም ላይ እንገናኝ እበድም ምንም በልምን አይመለከተኝ አመሰግናለሁ ተረከቢው ሂሳብ መዝገቡ ተዘግቷል ወደ መዝገብ ቤት ይመለስ የኢኮኖሚ ዋልታ ብለኖታል ልጆችሽን አስቢ በእግዚአብሔር ልጆችሽን ጭራሽ በረኪና ይዘሻራል አላህ ለሻራላህ ፍሪ ልጆችሽን ኧረ ጠጣችሁ በጋይስ እኔ ልውረድ ጥሩም እንዴ ኧረ እባክሽ ሻራላህ ለሻራል በአላህ ይሻለሁ አጠገቧ ያለ ኧረ ገስት ላይ ይች ሴትዮ ያማታል እንዴ አንቺ ልጆችሽስ አጠገቧ ሰው የለም ኧረ ባሏ ደውሉለት በእናታችሁ ምን አንቺ ምን ሆነሽ ነው ኧረ ላላህ ብለሽ በቁርአን ይሻለሁ ለልጆችሽ ስትይ ልጆችሽን አስቢያቸው ማለት ይፈልጋቸዋል እኛ ምን እያዛለን ነው
አጃት ረቢ ሶዳት በረኪና የምሯን ልትጠጣ ነበረ። እቺ ልጅ እንግዲህ ታስታውሳላችሁ ብዬ አስባለሁ። አንድ ሚዲያ ላይ ቀርባ ባሌ ከገዛ ሰራተኛዬ ጋር ሲማግጥ እጅ ከፍንጅ ያስኩት ብላ ታሪኳን አጋርታ እንደገና ባልየው ሊያስተባብል መጥቶ እንደነበር እናስታውሳለን። የቤት ሰራተኛዋን በፍጹም ያለችው ነገር ውሸት ነው፣ እኔ እንደዛ አላደረኩም ብላ በድጋሚ ምላሽ ሰጥታለች። ስልኩን እያየሁት ነው። ውስጤ እኮ ጠርጥሯታል እንደምትቀርሰኝ ማለት ነው። ግን እኔ እውነቱን በጣም ሞክሬያለሁ። አሁን ቪዲዮ ማለት ነው ስታሳይ ሰምቻታለሁ። የተከራከርኩበት ቦታ ላይ የለም የተከራከርኳት ቦታ ማለት ነው። እንትን እላለችኝ እየቀረጸችኝ ነበር ሙከራከራ ሰዓት ላይ ማለት ነው። በኋላ ነው ያነሳችኝ። እዛ በጣም እንትን እያለችኝ እንዲህ ቀን ትለኛለች አላደረግም ስላት ማስፈራራት ስትጀምረኝ አሁን የሆነ ጊዜ እንትን አለች አልነበረችም እሱ ቤት ነበረ። የዛን ቀን አለች ምንም አልተደረገም እሱ ተኝቶ ነበር አልኳት። እውነቱን ነገርኝ አለች። እውነቱን መነግርሽ ነገር የለም ስላት እዛ ይሄን ነገር ትክስቲን ተፈታተኝ ይሄን ነገር አስቸናናት ስለስተይ እሺ አስቸግሮኛል አሰቃይቶኛል ምናምን አልኳት። እውነት ለመናገር ሰራተኛው የሰጠችው ምላሽ አላመንኩም። የሆነ ሰዓት ላይ እየቃዠሽ ነው አሞሻል ሲሉኝ ቁርአን እያዳመጥኩኝ መተኛ ጀምሬ ነበረ ብላ ተናግራ ነበርና ያንን እንትን ብለው እንደ ደካማ ጎን ይዘው ያማታል ለማስባል ነው ፐርፐዝ ላይ የመጣችው ሰራተኛዋ እንጂ መቼስ ቪዲዮን እናስታውሰዋለን። እስቲ ለትውስታ እንመልከተው። ግን ምን አደርጋለሁኝ ብዬ እንዲሆነ ሴት ልጅ ነኝ ትቆጣኛለች ብዬ ዝም ብዬ ተኛሁ። አፌን ዘግቼ የሆነ ቀን ፈጣሪ እውነቱን ማጋለጥ አይቀርም አልኩኝ። ግን የዛሬውን ይለው ከምንም ነገር እመልስሻለሁ። የዛሬውን ግን ምንም ነገር አላውቅም። 3 ጊዜ 4 ጊዜ መጥቷል። ዛሬ እንቅልፍ ወስዶኛል። ምንም ነገር አላውቅም። ግን ሌላ ቀን ማለት ትንሽ እንዲህ ሲነከም ብንኝ ብዬ ተነስቼ ምፈልገት ነው ናሙስ ባለ ለዛ ሸፋን ሰሏን አለብሳትና ገፍጥ እየተኛል። አሁን እኔ እንደተኛ ትሆናለህ። አሁን ምትሲነካ እንሳለን ነበር። ግን በጣም እንትን የከፋኝ ባለፈው መንካቱ ተነስቼበታለሁ። ደንግጦ ሄዶ ተኝቷል። ግን ባለፈው እዚህ ማለት ነው አጠገብሽ መቶ ሲተኛብኝ በጣም የከፋኝ ምንም አላረገሽም። መቶ ብቻ ነክቶኝ አይሁን ምን ራሴን ግን እንትን አላልኩም። አይኔ ባለፈው እንትን አለኝ ነካኝ ቀን የለም በቃ እና ኩሽና ላይ መስገድ ሊስመኝ የሚሞክር ቀን አለ። ወለቱን ልንገርሽ በቃ አንድ ላይ ቀን እንግዲህ እንደሰማችሁት ኩሽና ውስጥ ሁላ ሊስመኝ ሞክሯል። ተዳራችሁ እንዳይፈርስ ብዬ ነው እስከዛሬ ያልነገርኩሽ ብላ መልሳ ደግሞ አስፈራርታይ ነው እንደዛ ያወራሁት። እኔ አላሳመነኝም የሰራተኛዋ ምላሽ። ምናልባት ማስፈራሪያ ምናምን ደርሶባት ከሆነ እንደዚህ እያለች ያለችው ሰራተኛዋ ሜቢ ግን የማያሳምን አይነት መልስ ነው የሰማሁት። እናንተም መቼም ታዝባችኋል ብዬ አስባለሁ። ከ25 ዓመት ትዳር በኋላ ድንግልናዋን ድጋሚ አሰርታ ባሏን ሰርፕራይዝ ያደረገችው ቲክቶከር ምንድነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢማራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ
በሌዘር የሌዘሩ it will take time long time ይወስዳል እስከ 3 ወር ድረስ ወደ 12 ሲዝን አለው ለምትዩ ግን የቻው በቃ እሺ ማሪ መጣለ በኋላ ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ ወይኔ ደስ ሲል በጣም ደስ ይላል ወላሂ ብዙ ውድ አይደለም ሙኒት አይደለም ሪዝናብል ነው ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው አይ ውድ ካልሆነ በጣም አሪፍ ነው ያ አንድ ለወጥ በጣም መቀየር ነው አንዷ 6000 እያለች ነው አንዷ ሁለችን ተሰራች ናት በቃ 6000 ድርሃም ኮን አሪፍ ነው አረ ይገባዋል እንዴ $2000 አንድ ሺህ አጎደች $2000 ማለት ነው አረ ይገባዋል ሀቢባ ምን ነው የዘፈን ዳርዳሩ እስክስታ ነው አሉ በጣም ዋጋ ዲቴል ጠየቅሽ ጠለቅ ያለ መረጃም የጠይቃት አለ ግንኙነት ሰዓት ድንግልናው ከተሰራው በኋላ በዛ ታይም ደም ይፈሳል እንደ መጀመሪያው ድንግል አው ጠብ ይላል ፍስስ ምናምን ወይኔ ታድሎ በስማምነትም ኃይለኛ ጊፍት ነው እኔ ራሴ አልበላም አልጠጣም ብዬ ላጥ አርግቼ ነው ማደርገው መሞከር ቆንጆ ነው አይከፋም Stop it. Get some help. ሰው ለካ ተቸግሯል እኛ መቻወቅን ከ5 ዓመት በኋላ ድንግልናዋን አሰርታ ወይል እንግዲህ ምንም ማለት አንችልም እኛ በዚህ ጉዳይ ላይ ምን ይባላል ዶክተሮችም ተፍ እያሉ ስለሆነ ይሄው ልፋታችሁ ፍሬ አፍርቷል ሰው እያሰራ ሚዲያ ላይ አሰርቼ ጊፍት ሰጠውት ለባሌ መባል ተጀምሯል ለማንኛውም ጎድበል ጎንደር ብለን የዛሬን ፕሮግራማችንን ጨርሰናል እንደወደዳችሁ ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ባባበዱ ቪዲዮዎች ከቻሳ በኮሮኮንቻሳ ልላችኋለሁ በአዲሱ ስቱዲዮ እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል ፎንቁ ካላብ ይፈልጋል ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው ሰብስክራይብ በመተን ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ እንዲሁም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል እነሱንም ነካ በማድረግ መላክ ይቻላል ለማንኛውም የዛሬን አበቃው ይመቻችሁ ባይ